መጀመሪያ ያነሳው ያው በአጭር ጊዜ ይቋጫል ተብሎ የተጀመረው ጦርነት ወዴት እየሄደ ነው የሚል ነገር ነው የተነሳው። በአማራ ክልል እና በተለያዩ የሀገሪቱ ክፍሎች እየተካሄደ ያለውን ጦርነት በሚመለከት ነውና የመንግስት አቋም ምን ይመስላል? መከላከያ ሰራዊታችን ምን ይመስላል? የትጥቅ ትግል እያደረጉ ያሉ አካላት ምን ሁኔታ ላይ ነው ያሉት የሚለውን ከማንሳቴ በፊት ይሄ ስርዓት ወደ ስልጣን መንበሩ ከመጣ ሰዓት አንስቶ ለተከታታይ 7 ዓመታት የተካሄዱ በሀገሪቷ ላይ የተካሄዱ ቀውሶችን በሚመለከት ከየት ተነስተን የት ደረስን የሚለውን ነገር በጥቂቱ መዳሰስ ያስፈልጋል ብዬ አምናለሁ። ዛሬ ላይ በዚህ ደረጃ የደረስነው ከትላንት ከትንሹ ተነስተን ነው። ትላንትና ጥቂት ሰዎች በፖለቲካ መድረክ በፖለቲካ ውይይት መፍታት የሚችሉት ነገር የፖለቲካ ምህዳሩ በመጥበቡ ምክንያት የትጥቅ ትግሉ እንዲቀጣጠል ምክንያት ሆኗል። ከዛም ባለፈ የሆነ ወለጋ አካባቢ ላይ የኦሮሞ ነጻነት ሰራዊት ብቻ ነበር ሲንቀሳቀስ የነበረው። ምናልባትም ሰዎች የሚያስታውሱ ከሆነ ምናልባት እንደዚህ የማስታወስ ችግር ብዙ ይነበብብናል። ዛሬ ላይ ያለውን ነገር ብቻ ስናይ ትላንት ከየት እንደመጣን ማስታወስ ተገቢ ስለሆነ ነው። ይህንን መንግስት በአብዛኛው ከኦሮሞ ህዝብ ጋር አያይዘው የሚያነሱ ሰዎች የዚህ መንግስት በትር የዚህ መንግስት ዱላ መጀመሪያ ያረፈው የኦሮሞ ህዝብ ላይ እንደሆነና ይሄንን መንግስት በመጀመሪያ አደባባይ ወጥቶ የተቃወመው የኦሮሞ ህዝብ እንደሆነ ሳይረዱ ቀርተው ሳይሆን ይሄንን መንግስት ከኦሮሞ ህዝብ ጋር አላከው የዚህን መንግስት ጥፋትና ወንጀል ወደ ህዝብ ለማዛመት የሚሞክሩ አይነት ሰዎች ስላሉ ነው። ይሄ መስተካከል አለበት ብዬ አምናለሁ። ከዛ ውጪ ወለጋ አካባቢ ላይ የተነሳው ጦር ጥቂት የሚባሉ ይሄ መንግስት አንዴ ቆይ የኦነግ ደጋፊ ነው። እስኪ ለአድማጭ ተመልካች ግልጽ አድርጊልኝ። አሁን ይሄ መንግስት የኦሮሞ ህዝብ ላይ ዱላ አሳርፏል። ዱላውን መጀመሪያ ማሳረፍ የጀመረው የኦሮሞ ህዝብ ላይ ነው ካልክ የኦሮሞ ህዝብ 1 ሚሊዮን ወይ 100 ሺህ አይደለም ከ40 ሚሊዮን በላይ ነው። ይሄ ሁሉ እንግዲህ ህዝብ ላይ ከሆነ ዱላ ያረፈው ህዝቡ ለምን ዝም አለ? መቼ ዝም አለ? አልሰማ ከሆነ አላቅም እንጂ ዝም አለ። በነገራችን ላይ እኔ እንደውም ስለሆነ ማጭድና የተለያዩ ነገሮችን ይዞ እንደውም በጽግና ወደ ስልጣን ለመጣበት አጋጣሚ ከመጀመሪያዎቹ 2 ዓመታት ጫካ ሁሉ እስከ መውረድ ደርሷል። አሁንም በየቦታዎች ይሰበሰባሉ። አሁንም ሰላማችንን ያናጋን ይሄ ኃይል ነው፣ ቢቻል በእርቅ ነው ይላሉ። ካልተቻለ ግን በዚህ ሁኔታ አንቀጥልም፣ እንደሌሎቹ ወደ ሰላማዊ ድርድር ነው ይላሉ። የኦሮሞ በርካታ የኦሮሞ ህዝብ በሚሊዮን የሚቆጠሩና አንተ ደግሞ የምትለው ይሄ መንግስት የኦሮሞን ህዝብ እየጨፈጨፈ ነው የምትለው እንደምትለው ህዝቡ ከተጨፈጨፈ ሲጀመር ኦኬ፣ ህዝቡ ከተጨፈጨፈ ፖለቲካ ለመስራት እንደዛ ማለት ነው ተጠበቀ ነው። ታዲያ ለምን ዝም አለ? ይሄ የሚጨፈጨፈ ትላንትና ከትላንት ወዲያ በውድም ቢሆን በግድ እናስከብራለን የሚለውን የአባይ ፀሐይ ንግግር ሰምቶ የተነሳ ህዝብ እንደ ህዝብ የተጨፈጨፈ ከሆነ እንደምትለው ለምን ዝም አለ? ኦኬ፣ ያው ከየት ተነስተን የት ደረስን የሚለውን ነገር መጀመሪያ በረሴ ለማንሳት የወደድኩት ይሄንኑ ነገር ብሪፍ ለማድረግ ነው። ይሄን ነገር ለማጥራት ነው። ወለጋ አካባቢ ላይ ይሄ ስርዓት ከመጣ ሰዓት ጀምሮ ጥቂት የሚባሉ ቁጥር ያላቸው የትጥቅ ትግል ላይ የተሰማሩ ኃይሎች ወለጋ አካባቢ ላይ ሰፍረዋል። ምዕራብ ወለጋ አካባቢ ላይ ያንን ያደረጉ የነበሩ ሰዎች ኤርትራ የነበሩ ከኤርትራ ጋር ከዚህ መንግስት ጋር አሁን ከመጣው መንግስት ጋር በነበራቸው የስምምነት መፋለስ ምክንያትና ባለመስማማት ተስማምቶ ይገባል። መሀል ከተማ በሰላማዊ ትግል ለመታገል ይገባል። እነዚህኞቹ ደግሞ ከኛ ጋር አልተስማማንም ብለው ነው የሚያስቡትና ያ ነገር እስኪመለስልን ድረስ በትጥቅ ትግሉ እንቀጥላለን ብለው ነው የገቡት። ለምን በሰላማዊ መንገድ መነጋገርና የፖለቲካን ጥያቄ በፖለቲካ መድረክ የመፍታት ልምዱና ፍላጎቱ ስላልነበረ የትጥቅ ትግል አማራጭ ሆኖ መቀጠል ችሏል። ከዛ ባለፈ ወለጋ አካባቢ ላይ ለረጅም ጊዜ መብራት ጠፍቶ ውሃ ጠፍቶ ኔትወርክ ጠፍቶ በአየርም በምድርም ሲደበደብ እንደነበረ
የውጭ ሚዲያዎች ጭምር ሲዘግቡት የነበረ ነገር ነው። ህዝቡ ለምን ዝም አለ የምትለኝ ከሆነ ኔትወርክ ጠፍቶበት በኮሮና ጊዜ የምታስታውሱ ከሆነ የአፍ መሸፈኛ ማስክና ሳኒታይዘር ምናምኖች እንኳን እንዳይገቡ የተደረገበት ሁኔታ ነበር። እንደ ህዝብ ነው የአካባቢ ታፍኖ የነበረው ማለት ነው። ዞሮ ዞሮ የአካባቢ ይሄ ስርዓት ወደ መንግስት ወንበር ከመጣበት ሰዓት አንስቶ ለተከታታይ 7 ዓመታት በጦርነት ውስጥ ኔትወርክ ጠፍቶበት ስትል ቆይ ተጨፈጨፈ ያልከው ህዝብ መጨፍጨፉን አልሰማም ማለት ነው? አንተ ነህ የማትሰማው ኢንተርኔት ስለሌለ። ፖይንቴ ምንድነው? የውጭ ሚዲያዎች ዘግበውታል። አሁን ጥያቄ ምትክ አንተ በፈለግከው መንገድ የመመለስ መብት የተጠበቀ ነው። ከተጨፈጨፍክ እኮ ኔትወርክ አስፈልግ ባታቆራረጠኝና ሀሳቤን ብትሰማው ሚዲያ ላይ ያለ መረጃ ስለሆነ ጤሮቃ እንዴ ለአንተ ብቻ አይደለም እኮ የፋኖ ደጋፊዎችን ስጠይቃቸው ነበር አይደል? ቀደም አሁን ህዝቡ የተጨፈጨፈ ነው ካልከኝ፣ አሁን ደግሞ ህዝቡ ከተጨፈጨፈ ለምን አልተነሳም ስለ ኔትወርኩ አቆራረጡበት ካልከኝ፣ እንደ ህዝብ ከተጨፈጨፍክ ኔትወርክ አያስፈልግም። እና አመክንዮ ያቀረብኩ አመክንዮ ሎጂክ ትክክል ስላልመሰለኝና እንድታጠራው ነው። ኔትወርክ የተዘጋበት የስልክ መስመር የተዘጋበት ምናምን እዛ አካባቢ የሚፈጸሙ ወንጀሎች ይፋ እንዳይወጡ እንጂ የዛ አካባቢ ሰው ኢንተርኔት እንዳይጠቀም አይደለም። ኦር ፌስቡኩን ቲክቶኩን ሊዘጋበት ከዛ አንፃር አይደለም ኔትወርክ የጠፋው። እዛ አካባቢ ላይ በአየርም በምድርም እዛ ህዝብ ላይ እየወረደ ያለውን መከራ የዓለም ህዝብ እንዳይታዘብ እዚህ ጋር ቁጭ ብለን ልክ እንዳንተ አይነት ሰዎች ኢንፎርሜሽኑ እንዳይኖራቸው ለማድረግ ታስቦ የተሰራ እንጂ የኔትወርክ መቆራረጥ ችግር ገጥሞት ወይ ኃይል አቅርቦት ችግር ገጥሞት አይደለም። ከዛ አንፃር እንዳትወስደው። አብዛኛው ሰው በነገራችን ላይ የትግራይ ጦርነት ከጀመረ በኋላ የቲዲኤፍ ኃይል ቆላተንቤን ገብቶ ከቆላተንቤን ወደ መቀሌ በተመለሰ ሰዓት ጌታቸው ረዳ ከሪዮት ሚዲያ ላይ ከቴዎድሮስ ጋር ኢንተርቪው አድርጎ ነበረ። የዛኔ የተናገረው ነገር ትዝ ይለኛል። ወደኋላ መለስ ብዬ ሳስበው የሚቆጨኝ ነገር አለ። ወለጋ ላይ እንደዛ አይነት ጭፍጨፋ ያ ሁሉ አይነት መከራ ሲወርድ እና በጨረፍታ ስንሰማ የተጋነነ ያህል አድርገን እንወስደው ነበረ። እዛ አካባቢ ላይ የተደረገውን ነገር በስርዓቱ ተቃውመን እዛ ጋር የተደረገው ነገር ትክክል እንዳልሆነ ተናግረን ቢሆን ኖሮ እኛ ላይ የደረሰውን መከራ ቢያንስ መቀነስ ይቻል ነበር የሚል ነገር ነው ያነሳው ማለት ነው ጌታቸው ረዳ። ዩቲዩብ ላይ ያለ ነገር ስለሆነ ማየት ይቻላል እና ይሄ ከየት ተነስተን የት ደረስን የሚለውን ማሳያ ተቀስለብያ ቄሮ አንዴ ስናገር አድመጠኝ በእናትህ። ወይ እኔ ጫጫታ በጣም ነው የሚያስጠላኝ። በመሀል ስለገባው 2 ደቂቃ ሰጥቻለሁ። ሰዓት አልቋል፣ ግን 2 ደቂቃ ሰጥቻለሁ ልልህ ነው። 2 ደቂቃ ጨምሬ እላለሁ ቄሮ። ኦኬ በሁለቱ ደቂቃ ለማለት የምፈልገው ነገር ምንድነው፣ በአጠቃላይ ኢትዮጵያ ላይ እየተደረገ ያለው የሰላማዊ ትግል ፖለቲካም ሆነ የትጥቅ ትግሉ በዋናነት ሀገርንና ሕዝብን ከአብይ አህመድ ስርዓት ከብልጽግና ስርዓት መታደግና ማዳን የሚል ነው እኔ እንደምገነዘበው። ስለዚህ የትጥቅ ትግል ላይ ያሉ አካላት የህዝባቸውን ጥያቄ ይዘው ፋኖን ብለው ሲዲኤፍን ብለው ኦላም ብለው የህዝባቸውን ጥያቄ ይዘው ጫካ የገቡ ናቸው። የፖለቲካ ጥያቄያቸውን በፖለቲካ መድረክ ሊመለስላቸው ባለመቻሉ በሰላማዊ መንገድ የሚታገሉ አካላት ከአማራም ከኦሮሚያም ከትግራይም እየታገሉ ያሉ አካላት ዛሬ የተገደሉ አሉ፣ እስር ቤት እየማቀቁ ያሉ አሉ። የህዝብ ጥያቄ ብቻ ይዘው የፖለቲካ አመለካከታቸውን ብቻ ይዘው ፊት ለፊት ስለወጡ ማለት ነው። ስለዚህ እነዚህ ሰዎች በሰላማዊ ትግል ከተማ ላይ ሆነው የሚታገሉ አካላት በዚህ ደረጃ በደልና ወንጀል እየተፈጸመባቸው ከሆነ እኛ ወደ መሀል ከተማ ገብተን የምናገኘው ምላሽ አይኖርምና የትጥቅ ትግል መፍትሄ ነው ብለው እየታገሉ ያሉ አካላት አሉ። ስለዚህ እነዚህ ሰዎች እያደረጉ ያሉት እንቅስቃሴ ምናልባትም ሀገርን በጦርነት ውስጥ በዘለቀን ቁጥር ሀገርና ሕዝብን እየጎዳ ያለ መሆኑ ግልጽ ቢሆንም ይሄንን ነገር
ያለ ጦርነት ለሳምንት ያለ ግርግር ያለ ከቀውስ ወደ ቀውስ ያለ መሻገር እድሜውን ማራዘም የማይችል ስርዓት ሀገሪቷን እያስተዳደረ ባለበት ሁኔታ እነዚህን ሰዎች እንደ ተጠያቂ የምናነሳበት ነገር አይኖርምና ያለን ሰዓት አጭር ስለሆነ በሚቀጥለው መለስበታል። ኦኬ አንድ ሊሆን የሚችል አሁን ስናወራ ሊሆን የሚችል ነገርም ለአድማጭ ተመልካች ግልጽ ብናደርግ ለምሳሌ በግልጽ ለመጠየቅ ያህል በዚህ አጋጣሚ ለኦሮሞ ብሔር ተወላጆች እንኳን ለኢሬቻ በዓል በሰላም አደረሳችሁ። ምናልባት የሚቀጥለው ሳምንት ስንገናኝ ኢሬቻን አስመልክቶ እንኳን አደረሳችሁ የሚል ወይም ደግሞ ሌላ አንድ የፕሮግራም ላዘጋጅ ይችላል ወይም ልንገናኝ እንችላለን። ከወዲሁ ግን እንኳን አደረሳችሁ። አሁን ካለው የተሻለ የምታመጡላቸው ምንድን ነው? ለምሳሌ እናንተም ኦኬ አሁን የኦሮሚያ ብሔራዊ ክልላዊ መንግስትን ለመቆጣጠር ከሆነ እናንተም መንግስት እኮ ስትሆኑ ወንጀለኛን ታስራላችሁ፣ ወንጀለኛን ትጠይቃላችሁ፣ የሚገደለውን ትገላለህ። አሁን ጥያቄ የሆነባችሁ ነገር ኦኬ በተደጋጋሚ ያወራንበት ነው። እሱን አሁን ደግሜ አላነሳም። አሁን ካለው የኦሮሚያ ብሔራዊ ክልላዊ መንግስት አስተዳደር ስልጣን ላይ ስትወጡ በምን የተሻለ ስርዓት ትዘረጋላችሁ? ለምሳሌ ግብርናውን እንዴት ነው የምታዘምነው? ለምሳሌ ግብርናው ከሆነ በሰብአዊ መብት ረገድ እንዴት ነው? እንዴት ያለ ሰብአዊ መብት አያያዝ ነው የሚኖርህ? አሁን ተገድያለሁ እንዲሆኛለሁ ከማለት በዘለለ ይሄ ለፋኖችም ተመሳሳይ ጥያቄ ነው። ምንድን ነው የምታደርጉት? እኔ ይህንን ነገር በዚህ እንቀይራለን እንዲህ እናደርጋለን ስትሉ ብዙ ሰው አይሰማም። አንድ ሰውም ሲገደል ሁለት ሰውም ሲገደል መታሰር ትክክል ነው እያልኩኝ አይደለም። ኦኬ ዜጎች ሰብአዊ መብታቸው እንዲጠበቅ ምንድን ነው የምታደርጉት? እሱን ለማውራት ያህል ነው። ቴንክ ዩ። ከቄሮ ቀጥሎ ወደ ዋንጋሪ እንሄዳለን። ታፕ አርጉ። እንዲሁም ደግሞ ለክርስትና እምነት ተከታዮች እንኳን ለመስቀል ለደመራ በዓል በሰላም አደረሳችሁ። ተከብሮ አልፏል። ሁለቱም የሀገራችን ቱባ ባህሎች ናቸው። ለእምነቱ ተከታዮች በሙሉ እንዲሁም ደግሞ በድጋሚ ለኢሬቻ እንኳን በሰላም አደረሳችሁ። ዋንጋሪ 8 ደቂቃ አለን። ቴንክ ዩ ቴዲ፣ እንኳን አብሮ አደረሰን። ኢትዮጵያዊነት ማለት ይሄ ነው። አንዱ የአንዱን ሲያከብር ነው። አብሮነት ማለት ይሄ ነው። ለመልካም ምኞትህ በጣም አመሰግናለሁ። እንግዲህ በጣም እናሳዝንን። አሁን በዓለም ያሉት 192 ወይ 193 ወይ